ዋይፋያችሁ 2.4 ጊጋሄርዝ ወይም 5 ጊጋሄርዝ ሲሆን ልዩነቱ ምን እንደሆነ ታውቃላችሁ? ለምሳሌ ራውተሮችን ልገዙ ሊሆን ይችላል ወይም ዋይፋዮችን ኮኔክት ታደርጉ ከሆነ ከነዚህ ከሁለቱ ምርጫ ሊኖራችሁ ይችላል። ከ2.4 ጊጋሄርዝ እና ከ5 ጊጋሄርዝ ምርጫ ሊኖራችሁ ይችላል። ስለዚህ የነኚህ የሁለቱ ልዩነት ምንድነው የሚለውን አሁን በሰፊው እናያለን። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። 2.4 ጊጋሄርዝ ከሆነ ለምሳሌ ራውተራችሁን አንድ ቦታ ላይ አስቀምጣችሁ ለምሳሌ ራውተራችሁን ሳሎን ላይ አስቀምጣችሁ ከቨር የሚያደርገው ወይም የሚሸፍነው ቦታ ብዙ ሲሆን መኝታ ቤታችሁን እና ሌሎች ክፍሎችን በደንብ ያዳርስላችኋል። እንደዚሁም በቀላሉ እንደ ግድግዳ፣ ፈርኒቸር፣ በር ያሉ ነገሮችን አልፎ በቀላሉ መግባት ይችላል ማለት ነው። ደካማ ጎኑ ደግሞ ፍጥነት ይሆናል። ራይት። ስለዚህ ለምሳሌ ብዙ ሰዎች ኮኔክት አድርገው የሚጠቀሙ ከሆነ የዋይፋያችሁ ስፒድ ደካማ ይሆናል ማለት ነው። ይሄ የ2.4 ደካማ ጎኑ ምንድነው የሚሆነው? ፍጥነት ይሆናል። ነገር ግን እንደ ግድግዳ፣ እንደ በር፣ እንደ ፈርኒቸር ያሉ ነገሮችን ማድረግ ይችላል፣ ማረፍ ይችላል ማለት ነው። ስለዚህ በጣም ስትሮንግ የሆነ ነው ማለት ነው። ይሄ 2.4 የሚባለው ብዙ ቦታዎችን ማድረግ ይችላል፣ ከቨር የሚያደርግ ነው ማለት ነው 2.4 የሚባለው። ወደ 5 ስንመጣ ግን 5 ጊጋሄርዝ ጋር ስንመጣ ደግሞ ራውተራችሁን ለምሳሌ ልክ እንደ ቅድሙ ራውተራችሁን አንድ ቦታ ላይ አስቀምጣችሁ ዋይፋያችሁ ከቨር የሚያደርገው ቦታ የተወሰነ ሲሆን እንደዚሁም በቀላሉ እንደ በር፣ እንደ ግድግዳና ፈርኒቸር ያሉ ነገሮች ብሎክ ያደርጉታል። ስለዚህ ምን ማድረግ አይችልም፣ አልፎ መግባት አይችልም ማለት ነው። ነገር ግን በተቃራኒው ከ2.4 ጊጋሄርዝ በጣም የተሻለ ኢንተርኔት ፍጥነት የምታገኙ ሲሆን እንዲሁም ብዙ ሰዎች ኮኔክት አድርገው ቢጠቀሙ ለሁሉም አሪፍ የሆነ የኢንተርኔት ስፒድ እንዲያገኙ ያስችላቸዋል ማለት ነው። ይሄ የሁለቱ ልዩነት ይሆናል ማለት ነው። ስለዚህ ይሄን ይመስላል የሁለቱ ልዩነት። ስለዚህ ከሁለቱ የትኛውን ልምረጥ ካላችሁ ለመኖሪያ ቤት ከሆነና ዋይፋያችሁ ብዙ ቦታ እንዲሸፍንላችሁ ከፈለጋችሁ 2.4 ጊጋሄርዝን ብትመርጡ የተሻለ ነው። ነገር ግን የምትሰሩት ስራ ወይም የምትጠቀሙት ነገር ከፍተኛ የሆነ የኢንተርኔት ፍጥነት የሚፈልግ ከሆነ ለምሳሌ በፍጥነት ፋይሎችን ዳውንሎድ የምታደርጉ ከሆነ እንዲሁም ለጌሚንግ ከሆነ 5 ጊጋሄርዝን ብትመርጡ የተሻለ ይሆናል። ገበያ ላይ ራውተር ስትገዙ 2.4 ጊጋሄርዝ የሆነ ወይም ሁለቱንም በአንድ ላይ የምትጠቀሙበት ራውተሮች ስላሉ ይህንን አውቃችሁ መግዛት ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ስለዚህ የጆቲቶርንም ሰብስክራይብ አድርጋችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ይህን ቪዲዮ ብዙ የሚፈልጉ ሰዎች ስላሉ ስለዚህ ይህን ቪዲዮ ለብዙ ሰዎች ሼር አድርጉላቸው። ይመቻችሁ። ጆኒ ነኝ ከጆቲቶር። መልካም ጊዜ ላችሁ። ቻው ቻው። ሰላም ሁኑ።